አልነበረም። በጣም ተመለሺ። በጣም እኔ እስልምና ላይ መስራት ያለውን እንትን እናውቃለን ምናምንና አልፎ አልፎ ቼክ አደርጋለሁ እፎይ ጋር ማለት ነው እየገባው አያለውና 2000 3000 ሰው ቁጭ ብሎ ሳይ መድኃኒዓለምን በጣም ነው ደስ የሚለኝ። ምክንያቱም ትልቅ ነገር ነው። እዛ አካባቢ ላይ ለመስማት ብዙ የሚከብዱ ነገሮች አሉ። ያ ተፈንቅሎ በወጣ ቁጥርና ይህን የሚያክል ሰው ቁጭ ብሎ እየተማረ መሆኑ ትልቅ ነገር ነው። በእኔ መረዳት እኔ በማቀው እንትን ማለት ነውና 2000 3000 ሰው በጣም ትልቅ ነውና ቀላል ነገር አይደለም። ሶሪ በጣም እዛ ላይ የምትሰሩ ሰዎች ደግሞ በጣም እንትን ማለት አለባችሁ፣ ማገዝ አለባችሁ፣ መጥፋት የለባችሁም። በቻላችሁት መጠን ራሱን የቻለ ዋጋ ቢያስከፍልም ብዙዎች ዋጋ እየከፈሉ ስላሉ በጣም መተባበር ያስፈልጋል። ራሱን የቻለ እንትን ነው እስልምና ላይ መስራት በራሱ ራሱን የቻለ ፕሮፌሽን ነው ብዬ ነው የማስበው። በሌላውም ላይ እንደዛው ማለት ነውና ያን አድርጎ አትጥፉ እና እፎይ በርታ፣ እግዚአብሔር ካንተ ጋር ይሁን። ትልቅ ነገር ነው ለማለት ነው በዚሁ አጋጣሚ። እሺ መጥፋት የለባትም አልናት እኮ ደግሜ ደውዬ እኔማ ኦዲየንስ ባለጌ ነው። ኦዲየንሶች ባለጌ ናችሁ፣ መጠየቅ ነበረባችሁ። ሉቀስ ወደ እናንተው ወደ ኦዲየንስ የጠፋችሁ ብላችሁ ጫናው ከባድ ነው። እኔ አሁን በማማያ አልፈርድም፣ ምክንያቱም የራስ ላይፍ ይኖራል። ነገ ሪስክ የምታደርጋቸው ነገር ቀላል አይደሉም። ብዙ ነገር ሪስክ አድርጋ ነው የምትሰራው። የራስ ላይፍ አለ፣ ፋሚሊ ላይ ሪስክ አድርጋ ነው የምትሰራው። ኤቭሪቲንግ አደጋለሁ። እኔስ ግን ያው ሲጠፉ ደግሞ አለመጠየቅ በጣም ነውር ነው። አክቹዋሊ ደጋግመን እንትን ብለን ነበረ። ስጠፋ በጣም ቅር ብሎናል። ይህን 2-3 የሁሉ ተሰብስበን ሁሉ አውርተናል ከልጆች ጋር ማለት ነው። በዚህ ጉዳይ ለማውራት ፈልጌ አይ ቲንክ ታውቀዋለች አታውቀውም አላውቅም። ልጆችን መጠየቅ ይቻላል። ግን ምንድነው እኛም ቢዚ ሆንና እሷንም አግኝተን እንትን ዲቴል እንትን ማለት አልቻልንም። ሴት ሆና በዚህ መጠን ከኛ በላይ ሰርታለች። ቪዲዮዎቹ በተለይም በቪዲዮ ጉዳይ ላይ ምላሽ መስጠት ላይ ላይቡን ደርቦ ማለት ነው እና አፕሪሼት እናደርጋለን። ተቻልሽ ትመለሺ፣ አትሊስት በቪዲዮ እንኳን ታስፈልጊናለሽ። ሴትዮ ታስፈልጊ፣ አትሊስት በቪዲዮ እንኳን አንዳንድ ቪዲዮ መስራት እንትን ነው። አንዳንዴ ስጠፋ አይ ነው የሆነ ሰዓት ስጠፋ ከዛ በኋላ ወደ ራስ ላይፍ ስትመለስ ጭቅጭቁ ጩኸቱ እንዴ ምን አገባኝና ነው ነጋ ጠባ እየተሰደብኩኝ። ሜንታል ፋቲግ አለው ገባ። አይምሮ ላይ የሚፈጥረው እንትን አለ፣ ስትረስ አለ። ሶሻል ሚዲያው ላይ ስትቆይ ልክ ከዚህ 1-3 ቀን ስታርፍ ነው የምታውቀው እንዴ ምን ውስጥ ነበር የቆየሁት፣ የራሴን ላይፍ ለካ በጣም ገድዬው ነበረ እንዴ ለምንድን ነው እንደዚህ ያደረኩት፣ ታይሜን ገድዬ ብዙ ነገር መስዋዕት አድርጌያለሁ ሚለው ነገር ይሰማና እንዳትመለስ ያደርጋል። ወደ አንድ እንትን ካልክ ባክ ማድረግ ወደ ኋላ ሊከብድ ይችላል እና ያን እንዳይሆን አትሊስት ብቅ በይ ሴትዮ። እናንተም አንዳንድ ቪዲዮ ትሰራለህ፣ ጥሩ ነው። በተለይም እዚህ ቲክቶክ ላይ ያሉት እንትኖቹን እርጋጦቹን ትቶ በትልልቅ ሚዲያዎች የሚዋሹት ቅጥፈቶች አሉ። ለእነኛዎች ምላሽ መድረስ እኛ ጋር ያልደረስናቸው ልጆች ይኖራሉ፣ እኛን ማያውቁን ከናሉ በእናንተ ሳይድ ላሉት ለእነኛ መሬት ላሉት ትልልቅ እነኛ ክብር የሚሰጧቸው ኡስታዞች የሚቀጥፏቸውን እነሱን አትሊስት ምላሽ መስጠት ጤናማ ነው። እነኛም ማድረግ ጤናማ ነው። በተረፈ ግን ምንድነው እሱ እነኝም በማድረግ ለውጦች አሉ፣ ጥሩ ነው። ግን በቂ ነው ወይ? ነው አይደለም። እነኚህ ጅማሬ ናቸው። የዛሬ 2 ዓመት በፊት እንደመጣው አካባቢ ያስታውሳለሁ፣ ይሰድቡን ነበር። ለምንድነው ምን አግብቷቸው እስልምና ላይ የሚሰሩት? እኔና ማማ የራሱ ገስት ላይ ሆነን አንዴ ሙልጭ አድርጋ የሰደበችንን መቼም ማድረሰው ምን አግብቷችሁ ነው?
መሐመድ እንዲህ ነው፣ አዲስ እንደዚህ፣ ቁርአን እንደዚህ የምትሉ ምን አገባችሁ? አትሊስት ያንን እንትን ቀይረነዋል የሚል እምነት አለኝ። ያንን ብዙ መስዋዕት ቢያስከፍለንም ስትራግል እንድታደርግ ከራስ ጠላት ሲነሳ ማለት ካለመረዳት ነው ብዬ ነው የማስበው። ካለመረዳት ጠላት ስል ምንድን ነው ሜይ ቢ ሚስ ሪፕሬዘንት እንዳታደርጉት ካለመረዳት አንደኛ በጣም የሆነ የበታችነት ስሜት ሲሰማ በቃ እነሱ መንካት የለብንም የኛው ብቻ ነው ብለህ እንድታስብ ያደርጋል። እነሱ እንደፈለጉ የኛ ላይ እንትን ይበሉ፣ በቃ እኛ ዝም ብቻ ነው ማለት ያለብን። ይሄ አያስኬድም፣ ጤናም አይደለም። እነሱ አደባባይ ላይ ወጥቶ ክርስቶስ ላይ አፉን ሲከፍት አውደ ምሕረት ላይ መናገር አትችልም፣ ሶሻል ሚዲያ ላይ አንተ እነሱን ምንም ትንፍሽ ማለት አትችልም ማለት በጣም አስጠላኝ ነው። እነሱ ይህንን ይፈልጉታል። ገባ? የሚደግፋቸው ይህንን እንትን የሚላቸው ይፈልጉታል። ከኛ ሳይድ ደግሞ ይህንን ለእነሱ ግብአት የሚሆናቸው ካለ አስቸጋሪ ነው። አትሊስት ይህንን ነገር ሰብረነዋል። ይሄ በአንድ ሰው አካል በአንድ ሰው ጫንቃ ሳይሆን ታስታውሳቸው የዛሬ ዓመት በተፈጠረው ከኛ ጋር በተያያዘ በተፈጠረው ሶሊዳሪቲ በመፈጠሩ በጊዜው የእናንተም ልጆች እንዲህ ሲያደርጉ ነበር ብለው ከኛ ጋር ዲፌንድ አድርገው ለእኛ የቆሙ ሰዎች እኛ አሁንም እንድንቆም አደረገን። ሌሎችም እንዲሰሩ እስልምና ላይም መሰራት እንደሚቻል አትሊስት በር ከፈተ ማለት ነው። ያ ጤናማ ነው። ወደፊት ደግሞ ከዚህ በተሻለ ሁኔታ መቀጠል አለበት። መናበብ ጤናማ ነው እና እናንተም ያው አክቹዋሊ እናንተም የዋዳ አብሯችሁ እዛ ስላለ ስለሚያውቀው ይበልጥ እሱም ፖለቲካውን ስለሚያውቀው በተቻለ መጠን ኢንቮልቭ ባታደርጉበትም ቀጥታ ግን ምላሽ የሚያስፈልጋቸው ላይ የኡስታዞች ላይ አንዳንድ ቪዲዮ መስራት እንደምታደርጉት በተሻለ ደግሞ ጨመር አድርጎ በሳምንት ሁለትም ቢሆን ምክንያቱም እነሱ ሚዲያዎች ስላሏቸው ነው። ቴሌቪዥን ሚዲያዎች አሏቸው ቀጥታ ይህን የሚሰሩ ከክርስትና እስልምና የመጣ እየተባለ የሚሰሩ ፕሮግራም ቀጥታ ፕሮግራም አላቸው። ራሱን የቻለ አታክ የሚያደርጉበት ፕሮግራሞች አሏቸው። አውደ ምሕረት ላይ ሜዳ ላይ ወጥተው አታክ የሚያደርጉበት ፕሮግራሞች አሏቸው። ከቲክቶክ ውጭ ማለት ነው። ቪዲዮ የሚሰሩ ጀማ አላቸው። አንድ ሰው ደግሞ ለእነኝህ ሁሉ ተደራሽ አትሆንም። ስለዚህ በሚመች በሚያዋጣ የሆነን ነገር እንትን ብሎ አንድ ቪዲዮ ቢሰራውን ላይ ሚኒመም 50 ሺህ 100 ሺህ ሰው ካየልህ ኢማጂን ቀለል ብለህ 5 ደቂቃ በሰራሃት 100 ሺህ ሰው ጋር ደረስክ ማለት ከ100 ሺህ ውስጥ 30 ሺህ በትንሹ ሙስሊም ነው የሚሰማ። ቤተክርስቲያን ላይ ትልቅ አውደ ምሕረት ላይ ትልቅ ጉባኤ ብታዘጋጅ በሚሊየን መድበህ ብታዘጋጅ 30 ሙስሊም ላይ ሰማ ይችላል። እንኳን 30 ሺህ ሙስሊም። ይሄ ጥሩ ተደራሽ መሆን እንችላለን። ሶሻል ሚዲያውን ከተጠቀምንበት በጣም አሪፍ ነው ብዬ አስባለሁኝ። እና ማሚቾም በቪዲዮዎች ተመለሺ። እናንተም አብራችሁን ስላላችሁ አትሊስት ቪዲዮዎች አንዳንዴም በመስራት በነበረው ችግርም ከጎናችንም ስለነበራችሁ አፕሪሼት እናደርጋለን። ቴንኪዩ። ተመቻችቶን እኛም ወደ እናንተ ጋር ብዙም ባንመጣ እና እንደዛ የሙስሊሞችን ፖለቲካቸውን በደንብ ማወቅ ጤናማ ነው። ከንጽጽሩ ከእውቀቱ በዘለለ ፖለቲካ ይበዛዋል፣ ድራማ ይበዛዋል። ያንን ማፍረስ አንድ ነገር ነው እና እሱን መረዳት ጤናማ ነው ብዬ አስባለሁ። ያ ትልቅ ነገር ነው በጣም። እኔ ቀደም ጥሩ ፖይንት ነው። ብዙ ሰዎች በፊት ላይ በቃ የሰው እምነት ለምን እናካለን እኛ የራሳችን እያሉ አስተያየት የሚሰጡ በጣም ብዙ ሰዎች ነበሩ። እኔ ቴሌግራም ጭምር አስታውሳለሁ። እና የሆነ ጸብ እንደመፈለግ ተንኳሽነት አድርገው የሚቆጥሩ ማለት ነው። ግን የተጻፉ ሀገር መጽሐፍቶች ናቸው የእኛን እምነት ለማንኳሰስ ለመንካት በስድብ ደረጃ የተጻፉ መጽሐፍቶች አሉ፣ ቪዲዮዎች አሉ፣ ብዙ ነገሮች አሉ። እና ዝም ብለ ተደብደብ አይነት አስተያየት የሚሰጡ ሰዎች ያው በሚገለጠው ነገር አሁን ያንን ነገር እንደተው ያው ያለውን ነገር መረዳት ይቻላልና የትልቅ ነገር ነው። በይበልጥ ደግሞ ሰው
እንደ እውቀቱ በሚያውቀው እንትን ማለት ነው። እስልምና ላይ ጎበዝ የሆኑ አሉ፣ ሌላው ላይ ጎበዝ የሆኑ አሉ። እና ይሄ አብሮ መስራት ለአንድ መንግስት አይደል የሚሰራው። አብሮ መስራት አብሮ ቢያንስ እኔ መጥቼ አንተ ጋር መስራት ባልችል አንተን ማገዝ ከቻልኩ ወይም ያንተን ነገሮች ማውጣት ከቻልኩ ልክ እንደዛ ማለት ነው። የሌላውንም እንደዛ እሱ ራሱ በጣም ትልቅ ነገር ነው። በይበልጥ ደግሞ እኔ እግዚአብሔር ሲሰራ ትልቅ ነው ማለት ሰው ሰራው ብሎ የሚሯሯጠው የሚያደርገው ምናምን ኢምንት ነች፣ በጣም ትንሽ ነች፣ ምንም አይደለችም። እግዚአብሔር ሲሰራ ትንሿ ነገር ትልቅ ትሆናለች እና ይሄ ትልቅ ነገር ነው እና ቅድም እንዳልኩ ነው ለውጡ በሂደት የሚታይ ነው ማለት በኑሯችን ውስጥ በሂደት ለካ እንዲህ ነው እንዲህ እያለ ሰው መንገድ ላይ ስንሄድ እኮ የሚያናግሩን ሰዎች የሚሉን ሰዎች ለካ እንዲህ ነው እንዲህ የሚሉት ከየትም መጥቶ አይደለም፣ ተኝተው ምናምን ለሊት ተገልጦላቸው አይደለም፣ እዚሁ የተሰራው ደርሷቸው። ስለዚህ ኢዮብ ነው ስንባል የኖርንበትን ነገር መስበር ያስፈልጋል። ያም ደግሞ እየተሰበረ ነው። ማታለሉ አንድነን እኮ እየተባለ እነሱ እየሰሩ በእኛ ሳይድ ዝምታው ብዙ እንደጎዳ ግልጽ ነው። ብዙም አልተሰራም እንደሚታወቀው በእኛ ሳይድ በቤተክርስቲያናችንም ሳይድ ብዙ ጽሁፎች ያስፈልጋሉ። ብዙ ሰዎች የጠነከረ እውቀት ያስፈልጋል በዛ ረድፍ ምናምን ነገር እና ጅማሬው ታናሽ ቢሆንም ፍጻሜው ታላቅ ይሆናል እና እናንተም በርቱ፣ እግዚአብሔር ያበርታችሁ። እኛም እንደ አቅማችን በምናውቃት ነገር ቪዲዮ ለመስራት ምናምን እንሞክራለን እና እግዚአብሔር ይርዳችሁ ይርዳን ነው ማለት የምፈልገው። እና ማማዬም ተመለሺ እንደው በዚሁ አጋጣሚ ሪከርድ እያረጋችሁ መኪና ውስጥ ሆኜ በጣም እየሞቀኝ ነው። ለዛ ነው 10 ፊት የምጠርገው ቪዲዮ ሪከርድ እያረጋችሁ የምትለቁ ራሱ ትልቅ ምስጋና ይገባችኋል። ላይቭ ላይ የሚመለሱ መልሶችን ለምሳሌ እፎይ ቁጭ ብሎ ቪዲዮ ለመስራት ጊዜ ምናምን ላይኖረው ይችላል። ላይቭ ላይ ሲመልስ ግን ሪከርድ አድርጋችሁ የምትለቁ ሌላውም ሰው ሲሰራ ማለት ነውና ይሄ ራሱ በጣም ትልቅ ነገር ነውና እንደየ አቅማችን እንደየ ጊዜያችን እንደየ ምናምን ባለን ነገር መተባበር ይቻላል እና ይሄም ትልቅ ነገር ነው። እናንተም በርቱ፣ ሁላችንም በያዝነው እንበርታ ለማለት ነው። ያ እነሱንም አንረሳቸውም። እነሱማ ዋና ከኛ በላይ ናቸው። እነሱ ቀኝ እጆቻችን ናቸው እና ተደራሽ መሆን የሚቻለው በእነሱ በኩል ስለነበረ ሜይ ቢ ማክሲመም 2000 ወይ 1000 ዘው ላይ ብዘህ ከምትደርሰው በላይ እነሱ ሪከርድ አድርገው ካወጡት በኋላ እኛ ላይቭ ላይ ዘን ከተቀመጥ ነው ስንት እጥፍ ላይ ሪከርዱ ይሰማል። ዳውንሎድ አድርጎ ሰው ያስቀምጠዋል፣ መረጃውን ይዘዋል። ያ በጣም አድቫንቴጅ አለው። ሪከርደሮች መቼም ባለውለታችን ናቸው። እነሱ ግን ምንድነው በዚሁ ያ እስልምናው ላይ አትሊስት ማይሰበር የሚመስለውን ሰብረነዋል። አሁን ላይ መሰራት አለበት የሚለውን ኦርቶዶክሳውያን እንዲያምኑ ማድረግ ችለናል። ኦርቶዶክሳውያን መሰራት አለበት ብለው እንዲያምኑ ማለት ነው። ሙስሊሞቹ ደግሞ ድሮ ነጋ ጠባ ምንም ነገር ስትል ይገደል ይፈለጥ ይቆረጥ የሚለውን ትንሽ አላል አመል ባይተውም ሃይማኖቱም ስለሆነ እንትን ባይልም በቃ አይ እንደዚህ ነው ብለው ወደ ጠረጴዛ ዙሪያ እንዲገቡ የማድረግ ስራ ተጀምሯል። ጥሩ ነው እሱ። ይሄ በቀላሉ የመጣ አይደለም። ሚዲያ ላይ ያላወራ ናቸው ያልተናገር ናቸው ብዙ የደም ዋጋ ከፍለንበት ነው ማንናገረው። ብዙ መስዋዕት ከፍለንበት ነው። እንዲህ በቀላሉ አይደለም እንትን የምንለው። በዚህ ውስጥ ክርስቶስ ይሰራል፣ በደንብ ሰርቷል። ዋጋ ተከፍሎበታል። እንሰራበታለን፣ ይቀጥላል። የሚቆም ነገር አይኖርም ማለት ነው። የሚቀጥል ይሆናል ማለት ነው። የተከፈለበት ነገር ስላለ ብዙ ነገር ያጣንበት ብዙ ነገር መስዋዕት ያደረግንበት ስላለ በገንዘብ ማንመልሳቸው ብዙ ነገሮችን አተንበታል። ነገር ግን ደግሞ በዛው መጠን ደግሞ ብዙ ነገር አትርፈንበታል።
ብዙ ነገር አትርፈንበታል። ብዙ ሰዎች እንዲድኑበት አድርገናል። የሐሰት አስተምሮ መሆኑን ብዙ ሰዎች እንዲያውቁት አድርገናል። ከዚህ አንጻር ደስተኞች ነን፣ በዚህ ደስተኞች ነን እና ማንም ምንም በእስልምናው እንትን ላይ አሁን ቢደነፋ እንትን ቢጮህ ምን ቢል ወደ ኋላ የሚመልሰን አይኖርም ማለት ነው። ወደ ኋላ የሚመልሰን አይኖርም። ብዙ ዋጋ ከፍለንበት ስለሆነ ብዙ ስትራግል አድርገን ስንቴ ማይታለፉ የሚመስሉ እንደዚህ ስላችሁ እንዲቀላል የሚመስሉ ያላወራ ናቸው። ሜይ ቢ ወደፊት በጽሁፍ ብናስቀምጣቸው ይኖራሉ። ብዙ ጨለማ የሚመስሉ ነገሮችን አሳልፈንበታል። ብዙ ዋጋም ከፍለንበታል። ግን በዚህ ውስጥ ምንድነው እሱ እስልምና ላይ ከሚሰራው አንጻር ፕሮቴስታንት ላይ የምትሰሩ ኮላቦሬት አድርጉን፣ ጥሩ ነው። ጫና እናደርግባችሁ ነው። ሁሉም ላይፍ አለው፣ ሪስክ አለው። እንደዚህ ስሩ አትስሩ አንባባልም። ምክንያቱም እኛም እናንተን አናዛችሁም፣ እናንተም እኛን አታዙንም። በፍቅር ተተመካከርን እንጂ በእንደዚህ አይነት ጉዳይ ላይ እንዲህ ብትሰሩ እንላችኋለን። ምክንያቱም ሰፖርት ብታደርጉን ደስ ይለናል። አንዳንድ ቪዲዮዎች ምናምን ግን ሪስኩን ስለምናውቀው ጫና ውስጥ አንከታችሁም። ከዚህ ሳይድ የሚነሳ ፖለቲካ ስላለ ግን ረንደምሊ እንደመጣላችሁ ሀሳብ አስተያየት ባሰጡ ደስ ይለናል። ብታማክሩን ይሄ ነገር ለምን ሆነ፣ ይሄ ነገር ለምን ተባለ የሚለውም ማለት ነው እና እነኛ ነገሮች ቢሆኑ አሪፍ ነው። ምክንያቱም የእስልምናውን አካሄዱን በእውቀት እንኳን ቢያንስ ከእናንተ የተሻለ ባናቅም አካሄዳቸውን ጠንቅቀን እናውቀዋለን። እቅዳቸውን፣ አላማቸውን ለምን ምን እንደተደረገ ጠንቅቀን እኛ ስለምናውቀው ረንደምሊ የመጣ አስተያየት መስጠት ጤናማ አይደለም። ወይንም ደግሞ ሰንበዲ ሲያጠፋ እስልምና ላይ የሚሰሩ ልጆች ብሎ የሚወረወሩ ሀሳቦች እኛንም ይመለከተናል። ቅድም እንዳልኳችሁ አሁን ለምሳሌ ፕሮቴስታንት ላይ የሚሰሩ ልጆች እንደዚህ ናቸው ብዬ ብናገር ጤናማ አይደለም። እኔን እያልክ ነው ብሎ ሊመጣ ይችላል አንደኛው። ስለዚህ እንደዚህ አይነት ነገሮች ላይ ጥንቃቄ ቢደረግ ጥሩ ነው። ምክንያቱም ዋጋ ከፍለንበት እየሰራን ያለንም ስላለን ለምሳሌ ፕሮቴስታንት ላይ ያሉ ልጆች የሆነ መጥፎ ቀጥዬ እንደዚህ ናቸው እንደዚህ ያሉበት ብል ወይም ማጥራት አለብን። ካላጠራን አስቸጋሪ ስላለው ማለት ነው እና አሁን ላይ ጥሩ ነው ብዬ አምናለሁ። እናንተም ሰፖርት ስላደረጋችሁን ጥሩ እይታም አላችሁ ብዬ አስባለሁ። ጥሩ እይታ ከኢዮብ በስተቀር ኢዮብ አይኑን እዟል የለኝም ኔትወርክ ዞን ነው። ሁላችሁም ሪከመንድ ስላደረጋችሁ ጥሩ ድጋፍ ስለሆናችሁ እኛ እንደውም ድምፅ ምንም ስለእናንተ ምንም አላልንም። ሜይ ቢ ደጋግማችሁ ስለኛ ፖዘቲቭ ነገሮችን እንትን ስላላችሁ ሰው ጆሮ ሰጥቶ ምንድን ነው ብሎ እንዲያውቅ እንዲማር ማድረግ ይችላችኋል። በጣም እናመሰግናለን ሁላችሁም እዚህ ያላችሁትንም። አይመስላችሁም? ካሁን በኋላ እስልምና ላይ ለሚመጣ ሰው እስልምና መስራት ላይ የሚፈልግ ሰው መንገዱን ምቹ አድርጋችሁ የሆነ ጠራርጋችሁ ታልፋችሁታል ብዙ ነገርና ለዚህ ራሱ እግዚአብሔር ዋጋችሁን ከፍላችሁ ዘንድ በጣም 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 ጸሎቴ ነው። ያበርታችሁ። ሁላችሁንም የጠፋችሁን ብቅ ብቅ በሉ። ያው እንደምታውቀው ወይም ይህን ሰሞን እንደውም ጋዲ በጣም በጥሩ እሱ ቤት 4-5 ቀን ራሱ ተይዞ የሆኑትን አይተሃል። አንተም ቤት መጥተው እንዴት ሲፈነጩ እንደነበሩ ማለት ነውና አንተም ቤት ብቅ ባይሉ ወይ ሌሎች ወንድሞች ቤት ብቅ ባይሉም እንግዲህ እየተሞከረ ነው አንተንም ለማገዝ ትንሽ በክርስትናውም ዘንድ ጠለቅ ያለ ምላሽ ለመስጠት በክርስቶስ አምላክነት ላይ እንዲሁም በሌላም ጉዳዮች እስልምናውንም ጠለቅ ብለው የመጠየቅ ምን ማለት እንደፈለጉ አስረዱን እስከ ማለት ድረስ ጥያቄ እስከ መጠየቅ ተደርሷልና አይዞህ ወይ በቅርቡ ደግሞ አዲስ ነገርም ከፍ ካሉት ሰዎች ይዘን መጣለን ብለን እናስባለን። እግዚአብሔር ካንተም ከኛም ጋር ይሁን። እንግዲህ በርታልን፣ ጽናቱን ይስጥ።
ተመለስ ይባ ስልክብኝ ፖዝ አድርጌ ነው ጋር ለፀሐይ ላይ ስለነበርኩኝ እንደዛ ሆኖ ነው። ሀሳብ ያላችሁ ስጡና እንደ አጋጣሚ የተሰባሰብ ነው። የተነሳው ሀሳብ አሪፍ ነው፣ ብቻ ስጡና እንለያያለን። እሺ መልካም ዮባ ሰላም ብያችኋለሁ ሁላችሁንም። እፎይ አንትሺ ዮባ ከታች ዮብ ሌላም በአረብኛ የተጻፈ እንትን ያልኩ ሚ ብሎ ይጀምራል እና ከሁላችሁም 900 ምናምን ሰዎች ሰላም ብያችኋለሁ። እንግዲህ እፎይ እንዳነሳው ሁሉ እውነት ለመናገር ለክርስትና ዋጋ መክፈል ምን እንደሆነ አንድም ካንተ እንማራለን ብዬ አስባለሁ። ሁላችንም ማለት ነው ከእፎይ መማር እንችላለን ለክርስትና ዋጋ መክፈልን። በአንድም በሌላም ሁላችንም በአቅማችን ነው እንትን የምናደርገውና ሞር ደግሞ በእስልምና ላይ አትኩረ እየሰራ ያለው ደግሞ ትልቅ ዋጋ መክፈል ነው። ከዚህም በፊትም እንደተሰራ እንደ አንትሽም እንዳለ እውነት ለመናገር መንገድ ከፍታችኋል። በተለይ እስልምና ላይ ዮሐድ፣ አንተ፣ ማማይ፣ ቢኒ በጣም ሌሎች ያልጠራዋቸው በጣም ብዙ አሉ እና እግዚአብሔር ይስጣችሁ። አሁንም ቀጣይ እንግዲህ እኔ ምንድነው ማለት የሚፈልገው ሜይ ቢ ከፕሮቴስታንት ሳይድም የሚሰጡ መልስ ሊሰጡ ይችላሉ፣ ከኛም መልስ ሊሰጥ ይችላል። አሁን ፕሮቴስታንቶች በራሳቸው መንገድ ጠንክሮ ይቀጥሉበት፣ እኛም በራሳችን መንገድ ጠንክረን እንድንቀጥል ነው። ሌላኛው በዚህ ማንሳት የሚፈልገው በተለይ በክርስቲያን ዙሪያ ማለት ነው እኛ መልስ በተለይ ክርስቶስ አምላክነትም ስላሴ ላይም የትኛውም ጥያቄ የሚያነሱት ማለት አብዛኛው ወደ ቤተክርስቲያን የሚመጡ ልጆችም ከእስልምና የሚወጡት እናንተ መልስ ስትሰጡ ከእስልምና ወደዚህ የሚመጡ በጣም መንገድ ላይ ያሉ ብዙ ልጆች ሊሆኑ ስለሚችሉ ኮኔክት አድርገን እኛም ደግሞ ለክርስትና ያለውን ጥያቄ የሚያነሱትን መልስ እየሰጠን ብንሄድ በጣም መልካም ነገር ይሆናል ብዬ አስባለሁ እና እናቀጥሉበት፣ በርቱ። በዛ በኩል እዚህም አንዳንድ የመንገዳገድ ምናምን ነበረ። እውነት ለመናገር ብዙም ሚዲያ ላይ አልነበርንም። አሁን ግን እስቲ ጾሙም ገብተዋል እና ኪም ይመለሳል ብዬ አስባለሁ። ሁሉም እስቲ እንረባረብበታለን በእስልምና ላይም በፕሮቴስታንት ዙሪያማ እና ጌታ እርዳን፣ በርቱ። ሰላም አላልኳችሁ ሁላችሁንም ሰላም ብያለሁ። እፎይ እስኪ አውራኝ አንዴ በውስጥ እሺ። እፎይ ኡስታዝ እሺ አውራኝና የምነግርህ ነገር አለኝና እነጋገራለን። እስኪ አዲስ ነገር ይኖራል። እሺ ይቻላል። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ለታላቁ ጾም መጀመሪያ ሳምንት አደረሳችሁ ሁላችሁም። እኔ እንኳን ከእናንተ በጣም ብዙ ነገሮች ስትሰሩ እያየሁ ያለሁት ልጅ ነኝና ግን ይሄ ሚዲያ አሁን ላይ እየሰራ ያለው ነገር እንደ አንድ የቤተክርስቲያን ልጅ በጣም ምርጥ ነገር ተጨማሪ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ክርስትና ላይ በጣም ብዙ ከዚህ በፊት የሚወሩ ነገሮችን የቀለበሰው ቤተክርስቲያን አንደበት ኑሯት መናገሯን ራሱ ያሳወቀበት በብዙ መልኩ በእነ እፎይ በኩል እፎይ ያልንበት ብዙዎቻችን እስከዛሬ በውሸት የሚነገረው ክርስቶስ ላይ ሲነገር የነበረውን መልስ ያገኘንበት በግልጽ በነሱ ቋንቋ በነሱ ፖለቲካ እፎይ ይሄ ፖለቲካ ነው ይላልና ብዙውን ጊዜ ይሄ የነሱን ፖለቲካ በግልጽ እፍ አውጥቶ ያየንበት ወይም ደግሞ እነሱም እኛ ላይ የሚናገሩት ነገሮችን አደብ እንዲገዙ ያደረገበት ነውና ከዚህ በላይ ጠንክራችሁ እንድትሰሩበት እንግዲህ ብዙ መስዋዕት ይፈልጋል ይሄ ነገር ላይ መስራት። እንኳን እንደ እፎይ መናገር አይደለም ከናንተ ጋር ፎቶ የተነሳ ነው እንኳን ስንፖስት ዛቻ እናየዋለንና እናንተ ደግሞ ጠለቅ ብላችሁ ያለ ችግሮችን ተጨማሪ ደግሞ እውነታዋ ክርስትና እምነት እውነታዋ ይሄ ነው ብላችሁ ግልጽ ስታወጡ ብዙዎቻቸው እውነቱ እንዲታይ የማይፈልጉት በውሸት የራሳቸውን እምነት መገንባት የሚፈልጉት ሲጋለጡ እንግዲህ ወደ ሌላ
ነገር ሲሄዱ እናያለንና ያ ነገር በግልጥ ክርስትና ምን እንደሆነ ያስረዳችሁበት መንገድ ነው። በጣም ደስ ይላል። በነ ኢዮብም በኩል ደግሞ ለብዙ ዘመናት ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አትሰብክም ሲባል የነበረው እንዴት እንደምሰብክ ብዙዎቹ አንደበታቸውን ከቤተክርስቲያን እንዲገቱ የተደረገበት ዘመን ነውና እናንተም በርቱ፣ እግዚአብሔር አብርታችሁ ከዚህ በላይ ጉልበትና ኃይል ሆናችሁ